አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውዶቼ። ዛሬም ያው ጨረቃዎቻችን እንዳጨለሉነ ነው፣ ማጨለላቸውን እንደቀጠሉ ነው። ምን እናድርጋቸው እነዚህ ልጆች እና ብሩኬ ወንድማችን ስላየንህ በጣም ደስ ብሎናል። 2 ቀን ጠፍተክ ነበር ከሚዲያ እና እንኳን ደህና መጣክ ብለናል። ሀይሚዬም ስላየልሽ ደስ ብሎናል። ትላንትና መተሽ ነበረ በሚያስደነግጥ እና እኔ ውዶችዬ ሰሞኑን ከጀመሩ ፕራንኩን ከጀመሩ ጀምሮ እስከ ትላንትናው ቀን ድረስ ሳስብ ስጨነቅ ነበር። በጣም ነበር ጨንቆኝ የማየው ቪዲዮዋቸው ማለት ነው። ዛሬ ደግሞ ቀለል ብሎኛል ማለት ተረጋግቼ ምናምን በማስብ ሰዓት ይሄ ነገር በቃ ድራማ ነው እያልኩ እያሰብኩኝ ነው ማለት ነው። እና ወደ መረጋጋቱ እየመጣሁ ነው። እና እናንተም ተረጋጉ፣ ስራ ነው ብዬ ነው የማስበው ማለት ነው። ምክንያቱም ውዶች እኔ ምንም የማይዋጥ ነገር እኮ ነው። እውነት ቢሆን ያው ካሜራ ፊት አይመጡም፣ በካሜራ ጀርባ የሚጨርሱት ነገር ነው። ግን ደግሞ ይሄ ተመካክረው የሚሰሩት ድራማ ቢሆን ነው እንደዚህ እንትን የሚሉት ማለት ነው። ግን ለጨረቃዎቼ የምናገረው ነገር ሚዲያ ላይ የማይሆን ቃል ባትወራወሩ ምናምን። ልክ ባለፈው አሁን ያለፈው 2 ወሩን ያስታውሱኝ ዛሬ ላይ ሲጨቃጨቁ ማለት ነው። አትንካኝ አልነካሽም፣ አትንኪኝ አትንካኝ አይነት ነገር እነዛን ያን ሁሉ እያስታወስኩኝ ስስቅ ነበር ምናምን ማለት ነው። እና በኋላ ላይ ደግሞ በፍቅራቸው ደግሞ ገደሉን እና አሁንም ደግሞ ያልሆነ ቃላት ምናምን ሚዲያ ላይ እንትን ባትሉ መልካም ነው ብዬ አስባለሁ። በፍቅር እውነት በፍቅር በነገራችን ላይ እነሱ በፍቅርም ሲመጡ ተሳዳቢ ብዙ ነው ማለት የሚወዳቸው ነፍ ሰዎች ነፍ ኦዲየንስ እያለ አንዳንድ ደግሞ ተሳዳቢዎች በተለይ በቲክቶክ መንደር ምናምን በጣም ነው የሚደብሩት። በጸብም ሲመጡ ስድብ፣ በፍቅርም ሲመጡ ስድብ እና አይዲያ ቀይሩ፣ ስራችሁን ጀምሩ ምናምን እያላችሁ እንትን ብላችሁ ቆስቁሳችሁ እዚህ ነገር ውስጥ ገቡ ማለት ነው። እና ያሁኑም ያው ስራ ነው ብዬ ነው የማስበው። ለሀይሚዬ የምሰራው ነገር ደግሞ ብዙ ጊዜ ከሷ ጋር ስለሚሄድ ምናምን ይመስለኛል የሚሰጣት ነገር የሆነ የምትሰራው ነገር ምንም ሰው ሊቀበለው የማይችለው አይነት ነገር ነው። ገባችሁ? እንደዛ ማለት ምንድነው? በድራማው አሁን ብሩኬ ምንም ስህተት የለበትም ማለት ነው። ሀይሚዬ ደግሞ ምክንያቱም በድራማው ነው እያልኩት ያለሁት ማለት ነው። አሁን ብሩኬ የሚለው መጀመሪያ እኔን ብታናግሪኝ ነበር አሪፉ፣ እኔን አናግረሽ ነበር ወደ ሌላ እንትን ነገሩን ተነጋግረን መፍታት እንችል ነበረ፣ ወደ ሌላም እርምጃ መሄድ የነበረብሽ እኔን መጀመሪያ አናግረሽ ነበር ነው እያለ ያለው ማለት ነው። አዎ በየትኛውም ቢሆን መጀመሪያ የራሳችሁን ሰው ቁጭ አድርጋችሁ አውርታችሁ ነው ወደ ሌላ እርምጃ የምትሄዱት ማለት ነው እንጂ ሰው በተናገረው ነገር ብቻ ይሄን ሰርተሃል ብሎ ግግም ማለት የለም። ገባችሁ? አንድ ሰው ያልሰራውን ነገር ሰርተሃል እመን ግድ አይባልም። ያ ሰው አልሰራሁም ካለ በቃ አልሰራሁም ነው። ገባችሁ? መረጃ ካለ ደግሞ አሳይኝ በሚል ሰዓት መረጃውን ማሳየት ግድ ነው። ይሄ ልጅ ያው ምንም ነገር ሳያቅ ምንም ነገር ሳያይ ባላደረገው ነገር ምናምን ዝም ብሎ ሊያምን አይችልም። ገባችሁ? ምንም የማይሆን ነገር ነው ይሄ እና በየትኛውም ሪሌሽንሽፕ በየትኛውም ትዳርም ውስጥ ያለ ሰው ቢሆን እንደዚህ አይነት ነገር ይሄን ነገር ሊቀበል የማይችለው ነገር ነው። እኔም አንቺም እሱም ቢሆን የትኛውም ሰው ቢሆን ይሄን ነገር አይቀበለውም። አንድ ሰው ያላደረገውን ነገር ግዴታ አድርገሃል አይባልም። ግዴታ እመን፣ ይሄን ነገር አድርገሃል እመን በቃ ነው ያ። አሁን ሀይሚዬ በሷ አወራር በቃ የሰጧት መረጃ እውነት አድርጋ ስለዋለች። ገባችሁ? ከዛ በቃ እውነቱን ላለመናገር እየሸፈነብኝ ነው፣ እሱ ያውቀዋል ግን መናገር አይፈልግም አይነት ነገር ነው እያሰበች ያለችው ማለት ነው። ይሄ ልጅ ደግሞ ምንም ማቀውም ምንም እንትን የምለው ነገር የለኝም አሳየኝ እያለ ነው ያለው ማለት ነው። ስለዚህ ምንድነው መፍትሄው? ያ ሰው ጋር ሰላም መፍጠር የሚፈልግ ከሆነ ችግሩን በአጭር ለመቆጨት ከተፈለገ ማሳየት፣ መረጃውን ማሳየት ነው። ግን ይሄ ያው ድራማ ነገር ስለሆነ ነገ ወዲያ ደግሞ የሆነች ወይ አንዷ ልጅ ትመጣና
እኔ ነኝ ምናምን ብላ የሆነ ነገር ፈጣጥራ ልታወራ ትችላለች ምናምን አይሆነች አንድ ሲል ልትመጣ ትችላለች አይታወቅም። እና ሀይሚዬ ያው እንደ እውነት ነው ብዬ አላስብም። ግን ደግሞ እውነት ምናልባት ሪል እንኳን ቢሆን ይሄ ነገር በጣም ስህተት ነው፣ በጣም ስህተት ነው። ምክንያቱም ጭራሽ ሴት ይታመናል። ውዶች እኔ ሴት ብዙ ጓደኛ የለኝም በነገራችን የሴት ጓደኛ ማለት ነው። ምክንያቱም ሴት ልጅ እኔ እንጃ አላውቅም የሆነ ሴት ለሴት ምቀኛ አይነት ነገር ነው የሚመስለኝ። እና ያው ሁሉም አይደለም፣ በጣም ጨዋ ሴቶችም አሉ፣ በጣም ጨዋ ጓደኞች ምናምን አሉ። ግን በዚህ ሰዓት ሴትም ሆነ ወንድ በዚህ ሰዓት ብዙ ጥላት እንኳን በዝቶባችሁ ይቅርና ምንም አይነት ጥላት እንኳን አለብኝ ብላችሁ የማታስቡ አይነት ስሜት ቢሰማችሁ እንኳን ከሰው ወሬ ይዛችሁ ከሰው መረጃ ይዛችሁ የራሳችሁ ሰው ጋር መጋጨት የለባችሁም። መጀመሪያ ያንን የተላከላችሁን ወይም ያያችሁትን ቪዲዮ የተላከላችሁን ነገር ማሳየት፣ ከራሳችሁ ሰው ጋር መነጋገር፣ ቁጭ ብላችሁ ማውራት መቻል አለባችሁ። ይሄ ነገር ምንድነው፣ አድርገዋል አላደረከውም የሚለውን ነገር መነጋገር መቻል አለባችሁ ማለት ነው። እና ይሄ ነገር በየትኛውም ወይ ቢታሰብ እንደዚህ አይነት ነገር አያስኬድም። የሆነ ነገር ሲፈጠር ግዴታ መን ሳይሆን ያን ነገር የተደረገውን ነገር ማሳየት፣ ከዛ አድርገዋል አላደረከውም ምናምን ወይም ደግሞ እሷን ልጅቷን ይዞ መጥቶ በቃ ተነጋገሩ ምናምን ብሎ ከልጅቷ ጋር ማነጋገር መቻል ምናምን እንደዚህ በቃ። እና ብሩኬ እንትን ቢል ኑሮ በዛ ልክ ኮንፊደንስ ኑሮት አያወራም። ገባችሁ? ምንም ነገር እንትን የለም። ሲጀመርም ይሄ ድራማ ስለሆነ ድራማው እንዲቀጥል ስለተፈለገ ምናምን ነው። ነገ ወዲያ ደግሞ ሴት ልጅ ትመጣ ይሆናል ምናምን ብቻ ፋበሉ። ግን ቲክታክ ላይ እባካችሁ የምር ቤተሰብን የምትዘቀዝቁ እናትን የምትዘቀዝቁ እናትን ያክል ነገር ትዘቀዝቃላችሁ። በፈጣሪ የምር እኔ አንዳንድ ሰው ምን አይነት ሂሊና እንዳለው አላውቅም። እናት እንዴት ትዘቀዝቃለች? ባላ ምን ባደረገች እሷ? ሙሼን ዘቅዝቃችሁ ስትራገጡ ነበረ የሚታየው ነገር። በዛኛው ሳይድ ሀይሚዬን ይሳደባሉ፣ በዚህኛው ሳይድ ብሩኬን ትሳደባላችሁ ምናምን ትራገጣላችሁ፣ የሌለውን ስም ትሰጡታላችሁ ምናምን። የታያችሁ እናንተ የወጣችሁበት እኮ የራሳችሁ አላማ አላችሁ አይደለ? ያን ነገር ለአላማችሁ ብቻ እንትን ማለት ሲገባችሁ እነሱን በቃ ስራ አድርጋችሁ ቀኑን ሙሉ 24 ሰዓት ሙሉ እነሱን ስትሳደቡና እነሱ ስትራገጡ መዋል። ይሄ እኮ ለራሳችሁ ጥሩ አይደለም እህቶቼ፣ እባካችሁ ተረጋጉ። ምን የሆነ ነገር እንኳን ስሜታዊ ቢያደርጋችሁ ያን ነገር በቃ እንዴ ምናምን ብላችሁ ቆም ብላችሁ ማሰብ አለባችሁ። ቢያንስ በኮሜንት እኮ የሆነ ነገር ልትፎጋገሩ ምናምን ትችላላችሁ፣ ትጻጻፋላችሁ። ሁላችንም እንደዛ እንጻጻፋለን፣ እንፎጋገራለን፣ እንበሻሸቃለን ምናምን። ግን ደግሞ በዚህ ልክ ገስት ላይ ምናምን ወጣችሁ ሊቭ ላይ ገብታችሁ እናትን ዘቅዝቃችሁ ስትሳደቡ ረጅም ሰዓት ቁጭ ብላችሁ ስትሳደቡ መዋል ምናምን ይሄ ሁሉ ለምን አስፈለገ? የምር ካለፈው እኮ መማር አለብን ውዶች፣ ካለፈው መማር አለብን። ይሄው እንደዛ 2 ወር ሙሉ ሙልጭ ተደራርገው ተሰዳድበው ምናምን በፍቅር ነው በምርጥ ፍቅር ነው የመጡልን ማለት ነው። እና ይሄ ምንድነው ስራ ስለሆነ ነው በቃ። እነሱ በፍቅርም ሲመጡ ተሳድባችሁ፣ በጸብም ሲመጡ ተሳድባችሁ ትችሉታላችሁ። እንደዚህ አይደረግም። ተው፣ ወደ ራሳችሁ ተመለሱ፣ ተረጋጉ። እኔ የሚያዳምጥ ያዳምጥ ብቻ። እኔ አላቅም ምን እንደምል ብቻ እኔ ልናገር ብዬ ነው እንዲሁ ማለት ነው። እና ቲክቶክ ላይ በጣም ከብዳችኋል። ተው፣ ወደ ራሳችሁ ተመለሱ። እነዚህ ልጆች ነገ ጧት አንድ ላይ መምጣታችሁ አይቀርም። የአንድ ሀገር ሰዎች ናቸው። ብዙ ነገር ያሳለፉ ናቸው። ቤተሰብና ቤተሰብ ተዋውቀው ስንት ነገር ያሳለፉ ክፉ በጎን አብረው የኖሩ ምናምን ናቸው። እና አንዳንዶቻችሁ ከፍ ዝቅ የምታደርጉ ምናምን፣ አንተ እንደዚህ ነህ፣ አንተ ልክስክስ፣ አንተ ምናምን፣ ኧረ የምትሳድቡት ስድብ በጣም ይቀፋል። በኋላ ሀይሚዬንም እንደዛው። እና እረፉ በቃ፣ ወደ ራሳችሁ ተመለሱ። ማንንም ሰው እንደዚህ ቀርባችሁ ሳታዩት ስለሱ ማንነት ሳታውቁ አትሳደቡ። በእርግጥ እናንተም ያው ባያችሁት ልክ ነው የምታዩት ነገር እንደዚህ ነው ምናምን። ያን ነገር ግን ቆም ብላችሁ ማሰብ አለባችሁ። እንዴ ይሄ ነገር እውነት ባይሆን እነዚህ ልጆች ስራ ከሆነስ የሚሰሩት ብለን እናስብ እስኪ አንዳንዴ ማለት ነውና አንዳንድ ነገሮች ስሜታዊ አድርጎን ለዛ ሰው መልስ ልንሰጥ እኮ እንችላለን። የሆነ ሰው ከመሬት ተነስቶ ብሩኬን ሲሳደብ ሀይሚን ሲሳደብ ለዛ ሰው ደግሞ ምን አባሽ ብለን መልስ እንሰጣለና እኔም እንደዚህ አይነት ነገር ስለሚያጋጥመኝ ማለት ነው። ግን ቲክቶክ ላይ ገስት ላይ በዛ ልክ ገብታችሁ መሳደብ፣ እናት መዘግዘቅ ምናምን አያስፈልግም። በቃ ተው፣ ለራሳችሁ ነው
የምር እነሱ ምንም የሚጎልባቸው የሚቀነስባቸው ነገር የለም። የብሩኬ እናት ተዘቀዘቀችና የብሩኬ እናት ልቡ ውስጥ አለች። የትም ዘቀዘቃችኋት አልዘቀዘቃችኋት ፈጣሪ ሲል ብቻ ነው ሁሉም ነገር የሚሆነው። ገባችኋ? ፈጣሪ እድሜና የሰይጣን ጆሮ ይደፈን። ፈጣሪ እድሜና ጤና ረጅም እድሜና ጤና ይስጣቸው። ለእናቶቻችን ረጅም እድሜና ጤና ይስጣት። ነፍ አመት ትኖርልን እና እረፉ። በቃ እንደዚህ አይነት ነገር አታድርጉ ብዬ የእህትነት ምክሬን ሰጣችኋለሁ ውዶችዬ። ሰላም አምሹ። መልካም ሌሊት ነው የሚባለው። ባይ ባይ።